ጥምቀት ለድህነት አስፈላጊ ነው ወይስ አይደለም? ሸልፌ ጥያቄን አትረዳውም። ለመመለስ ብቻ እየተዘጋጀ ስለሆነ ጥያቄን በደንብ ስማውና ከዛ አንተም በኋላ እኮ ጥያቄን ትጠይቃለህ፣ ግን ለመረዳት ሬዲ አይደለም። በደንብ ለመረዳት እየተረዳው ጥምቀት ለድህነት አስፈላጊ ነው ወይስ አይደለም? ሸልፌ አዎ ለድህነት ያስፈልጋል። ስለዚህ ጥምቀት ለድህነት ነው አልከኝ አይደለ? እና መጽሐፍ ቅዱስ ላይ በግልጽ ተገልጿል ማለት ነው አይደል? አዎ ጥምቀት መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ስለዚህ የማይቀበሉት ፕሮቴስታንቶች እያወቁ ነው የማይቀበሉት ወይስ በስትክክል አልተረዱትም? እንዴት ነው የምትረዳው አንተ? አይ ትርጉማችን ለዛ ነው ቅድም ስንለው የነበረው የሰዎች መረዳት ፋለብል ነው፣ እንለያያለን። ስለዚህ በእኛ መካከል ያለው የሶላ ስክሪፕቸራ ትምህርት ሳይሆን የለያየን የእኛ መረዳት ነው የለያየን። ቀደም እንትኑ ዌስት ሚኒስተር ኮንፌሽን ግን ምንድነው የሚለው? ሸልፈኛው በመዳን ጉዳይ ማለት ነው ሁሉም ሰው ተመሳሳይ መረዳት ወይም ደግሞ በቀላሉ ሊረዳቸው የሚችሉ ናቸው። እንኳን የተማረው ይቅርና ያልተማረ ራሱ በመዳን ጉዳይ ግልጽና የተብራሩ ሆነው ተቀምጠዋል ነው የሚለው። እኔ ምንድን ነው እያልኩ ያለሁት መረዳቱ ራሱ ለድህነት የሚያስፈልገው መረዳት ማንኛውም ሰው ያገኛል ከመጽሐፍ ቅዱስ ኦኬ የሚል ተቀምጧል። አይ ሰዎች መረዳት ይችላሉ ነው እንጂ ሰዎች መረዳት ተመሳሳይ የሆነ መረዳት ላይ ይደርሳሉ ማለት አይደለም። መድረስ ይችላሉ ያገኛሉ ነው የሚለው። እሺ ላንብብላ ለትልቁ ላይ እሱ ፖሲብል ነው ላንብብልና በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ ይላል በደንብ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም ይላል። ሁሉም ነገር ግልጽ ነው እያለ አይደለም። ለሁሉም እኩል ግልጽም አይሆንም ካለ በኋላ ነገር ግን ይላል ኦኬ በሌሎች ጉዳዮች የተለያየ መረዳት ሊይዙ ይችላሉ። ትክክል። እኔ ጥያቄ ግን በድህነት ጉዳይ ነገር ግን ከሚለው ለድህነት ሊታወቁ በደንብ አስተውል። ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩ ይላል። አየህ ማወቅ ያለባቸውን ለድህነት ሊታወቁ የሚገባቸው በግልጽ ተብራርተዋል። ሊታመኑ የሚገባቸውን በግልጽ ሊጠበቁ የሚገባቸው በግልጽ ስለተብራሩ አለ ተብራርተዋል። ለመዳን የሚያስፈልጉ ነገሮች ስለ ሌሎች ጉዳዮች ግልጽ አይነት መረዳት ተመሳሳይ መረዳት ላይኖራችሁ ይችላል። በድህነት ጉዳይ ለድህነት አስፈላጊ ነው ብለኸኛል ጥምቀት። አሁን ለድህነት የሚያስፈልጉ ጉዳዮች ላይ ግልጽ ከሆነ መጽሐፍ ቅዱሱ ሌሎቹ ጥምቀት ለድህነት አይደለም ብለው የሚያምኑ ፕሮቴስታንቶች ሆን ብለው በእግዚአብሔር ቃል ላይ ያመፁ ነው ወይስ ደግሞ ትክክለኛውን መረዳት ስላልያዙ ነው ጥያቄ። እሺ ዮሐዴ ክፍሉም የሚያወራው መጽሐፍ ቅዱስ በራሱ ነው። መጀመሪያ ላይ እሱ መለየት አለብን። ከኛ መረዳት ውጪ በሆነ መንገድ ነገረ ድህነታዊ አስፈላጊ የሚባሉ ትምህርቶችን ይዟል፣ በግልጽ በሆነ መንገድ ይዟል። እሱን ትይዝልኛለህ። እዛ ላይ ኮንፌሽን ያስቀመጠ ነው። ቀጥሎ ግን መጽሐፍ ቅዱስ እንደዛ አይደለም። ይቅርታ ሸልፈኛው ወንድሜ ቃሉ የሚለው ለድህነት ሊታወቁ የሚገቡትና ሰው መረዳት የሚችላቸው ነገሮች በግልጽ ስለተብራሩ ነው የሚለው። ስለተብራሩ የተማሩት ብቻ ሳይሆኑ ያልተማሩ ራሱ የተለመዱ መንገዶች በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ ነው። ስለ ምዕመኖች ወይም ስለሚያነቡት ሰዎች እንጂ ስለ መጽሐፉ አይደለም እያወራ ያለው። አንብበው ትክክለኛ የመዳን ትምህርት ጋር ይደርሳሉ ነው የሚለው እንጂ መጽሐፉ የመዳን ትምህርቱ ይይዛል አይደለም። ይይዛሉ ሰዎቹ ነው። ስለ ሰዎቹ ነው የሚያወራው። ሰዎቹ አሁን ስለ ሰዎቹ ነው እያወራው ያለው። ሌሎቹ ፕሮቴስታንቶች ፐርፐዝሊ በእግዚአብሔር ቃል እያወቁ እያመፁ ነው ወይስ ደግሞ መረዳቱ ስላልደረሱ ነው? እሺ ጥሩ። ሁለቱንም እያሳየውክ ነበር። እሺ እስማማለሁ። አሁን ባልከው እስማማለሁ። መጽሐፍ ቅዱስ መጀመሪያ አስቀመጠ፣ የተብራራ ነገር አለው። ሰዎችም ደግሞ ተገቢ የሆኑ ነገሮችን ተጠቅመው ይህንን መረዳት ላይ ይደርሳሉ ይላል። እውነት ነው። ስለዚህ አሁን ምንድነው ልዩነት የፈጠረው ከተባለ የኛ መረዳት ነው። ተገቢ በሆነ መንገድ አለመረዳት፣ ተገቢ በሆነ መንገድ በመሃላችን ያለው ልዩነቶች ነገረ ድነታችንም ወይም ደግሞ ሌሎች ማስተምሮች ላይ ልዩነት እንዲፈጠር ተደርጓል። እናንተ ጋር አሁን ትውፊት እንዳለ ትውፊት አለ። ሰው ሁሉ ትውፊት ያምናል፣ ግን ትውፊቱ ለያይቷቸዋል ሰዎችን። ትውፊት ሰዎችን መለያየታቸው የትውፊት ችግር አይደለም፣ የሰዎች መለያየት ነው።
ትውፊት ላይ ያላቸው መረዳት ነው ችግር ያለው እንጂ ሐዋርያዊ ትውፊት ሁሉም ሰው ሐዋርያዊ ትውፊትን ክሌም ያደርጋል። ግን ሐዋርያዊ ትውፊቱ ደግሞ የተለያየ አይነት ሰዎች ጋር የተለያየ አይነት መረዳት አለው። የተለያየ አይነት ትራዲሽኖች ክርስቲያን ትራዲሽን ውስጥ ፈጥሯል። እሱ መፍጠሩ ግን ሐዋርያዊ ትውፊት ትክክል አይደለም የሚያስብለን አይደለም። ሶላ ስክሪፕቹራም ክሊር ነው። የሶላ ስክሪፕቹራ ክላሪቲ ግን ሰዎችን ሁሉ ወደ አንድ መረዳትና ወደ አንድ ተመሳሳይ የሆነ መረዳት ያመጣል ማለት አይደለም። ስለዚህ የእኛ መረዳት ልዩ ልዩ ነው። ይቅርታና እየሰማሁ ነው ማለት ሀሳቤን ከነካኸው ብዬ ነው የምሰማህ፣ ግን ጭራሽ ወደ ሀሳቤ ራሱ እየተጠጋህ አይደለም። እኔ አንተ መጽሐፍ ላይ ስለተጻፈው ነገር ስጠይቃ አንተ የማይገናኙ ስለ ትውፊት ምናምን ነው እያወራ ያለው። ስለ ትውፊት ያለን መረዳት አንተ እንደምትለው መጽሐፍህ እንደሚለው አይደለም። መጽሐፍህ የተናገረው ማንም ሰው እንኳን ተምሮ ይቅርና ሳይማር ራሱ ለድህነት የሚያስፈልገው ነገር በግልጽ ስለተብራራ መጽሐፍ ቅዱስ ላይ ያንን በቂ የድህነት መረዳት ውስጥ ይደርሳል ይላል። ስለ ሰዎቹ መረዳት ነው እያወራ ያለው። ኦኬ አሁን ትውፊት ምን ብለን እናምናለን? ትውፊት ማመን አለብህ የለብህም አልጠየቅኩም። ማን ጠየቀ? እሱ እኔ ጠየቁ መጽሐፍ ቅዱስን ቃል በቃል ለድህነት ቆይ አንዴ አይደለም ትክክለኛ እንትኑ ራሱ ባላንስ ያልሆነ ኮምፓራቲቭ ነው የምትሰጠው። ኦኬ ስለ አይደለም እኔ ጠየቅኩ። ቆይ ስማ አንዴ ጥያቄ አሁን ለዛ ነው ጥያቄን አትረዳውም። ለመመለስ ብቻ እየተዘጋጀ ስለሆነ ጥያቄን በደንብ ስማውና ከዛ በኋላ ጥያቄን ትጠይቃለህ፣ ግን ለመረዳት ሬዲ አይደለም። በደንብ እየተረዳው ነው። እኔ ስለ ሰዎቹ የተናገረው ቆይ አንዴ ስማኝ። ምን እያልኩ ነው? ስለ ሰዎቹ ነው እያወራ ያለው። መጽሐፍ ቅዱስን ስለሚያነቡ ሰዎች ነው መጽሐፍ እየተናገረ ያለው። አንድ ሰው እንኳን ተምሮ ይቅርና ሳይማር መጽሐፍ ቅዱስን ቢያነባቸው ይላል ለድህነት አስፈላጊ በሆኑ ጉዳዮች ላይ ትክክለኛ ወደሆነ መረዳት ይደርሳል ይላል። ማንም ሰው ያለምንም አጋዥ ያለምንም አባቶች ሳያብራሩለት ማብራሪያ ሳይጠቀም መጽሐፍ ቅዱስን ሲያነበው ወደ ትክክለኛ መዳን ትምህርት ይደርሳል። ግልጽ ስለሆኑ የተብራሩ ስለሆኑ ይላል። በጣም ጥሩ። ይህንን ያዝኩኝና ምን ጠየቅኩ? ፕሮቴስታንቶች እንግዲህ ይህንን ግልጽ የሆነው የእግዚአብሔር ቃል እንግዲህ አንተ ጥምቀት ለድህነት ነው የሚል መጽሐፍ ቅዱስ ላይ በግልጽ ተቀምጧል ብለኛል። በጣም ጥሩ። በግልጽ የተቀመጠው መጽሐፍ ቅዱስ ላይ የተጻፈውን እውነት ፕሮቴስታንት ሌሎች ይሄ ጥምቀት ለድህነት አያስፈልግም ብለው የሚያምኑ ፕሮቴስታንቶች ሲያነቡት ይህን ቃል ማለት ነው በግልጽ የተገለጸው ቃል ሲያነቡት ፐርፐዝሊ ወይም ደግሞ ሆን ብለው ጥምቀት ለድህነት ያስፈልጋል እያለ አጣመው በግድ አይደለም ብለው እየተረጎሙት ነው ወይስ ደግሞ ትክክለኛውን የእግዚአብሔር ሐሳብ ሳያውቁት ወይም ደግሞ ሳያገኙት ቀርተው ነው የኔ ጥያቄ። ወይም ትክክል አግኝተውታል ቃሉ እያነበቡት ሆን ብለው ነው እየቀየሩ ያሉት? እሺ ሁለቱን ጥያቄ ፕሮፐር መረዳት ላይ አልደረሱም ወይም ደግሞ ስለዚህ ተሳስቷል ማለት ፕሮፐር መረዳት ላይ ላይደርሱ ይችላሉ አንብበው መጽሐፉ ማለት ነው። ትክክል ስለዚህ ዌስት ሚኒስተር ኮንፌሽን ስህተት ነው ማለት ነው። ዌስት ሚኒስተር ኮንፌሽን ስህተት ነው አይደለም። ይኸው ይደርሳሉ ይላል። ቆይ አይደለም ይደርሳል ማለት እኮ ኔሰሰርሊ ይደርሳሉ ማለት እኮ አይደለም። ኔሰሰርሊ ከሆነማ ምንም በቃ ሰውየው አንብቦ ኔሰሰርሊ ይደርሳል ከሆነ ይሄ ከባድ ነው። ምክንያቱም ሰዎች ሁሉ ዩኒቨርሳሊስት ነው የሚያደርገን። ሰዎች ሁሉ መጽሐፍ ቅዱስን ያነበበ ሰው ይደርሳል። እንደዛ አይደለም፣ እንደዛ ሊሆንም አይችልም። ኔሰሰርሊ ግዴታ ሰውየው አንብቦ መጽሐፍ ቅዱስን ይረዳል ማለት አይደለም። ግን የመረዳት ግልጽ ስለሆነ ሰውየው የመረዳት አቅም ላይ ግን ይደርሳል። ፖሲቢሊቲውን ያስቀመጥ ያለው እንጂ ኔሴሲቲውን አይደለም። ስለዚህ በኔሴሲቲ አትረዳ፣ ይልቁም በፖሲቢሊቲ ውሰድ። ግልጽ ነው። ስለዚህ የሚደርሱ ሰዎች አሉ። አሁን ግልጽነቱ ለተማሩ ብቻ ሳይሆን ላልተማሩም ጭምር ነው አይደለ? አይደል? ሸልፈኛ በጣም ጥሩ። ስለዚህ እነዚህ ፕሮቴስታንት ወንድም እህቶቻችን እንግዲህ ከተማሩም ካልተማሩም ወገን ናቸው ማለት እንግዲህ ከተማሩ አይደሉም። ኦፍኮርስ ከተማሩ ከሆነ እንኳን ለተማሩ ይቅርና ላልተማሩ ራሱ ግልጽ ነው ተብሎ ተጽፏል። ስለዚህ ከተማሩ በታች ናቸው ማለት ነው እነዚህ ፕሮቴስታንት ወንድም እህቶቻችን። እነዚህ መረዳት ውስጥ አልደረሱ። ፖለቲካ አትስራ፣ ግን ፖለቲካ እየሰራ ነው። ግን ያልኩ ያለው ፖለቲካ አይደለም። እሺ ቴንክ ዩ ኦልሬዲ መልሰህልኛል፣ አመሰግናለሁ። እሺ በቀን እኔ ፖለቲካ አይደለም የሰራሁት መጽሐፉ ያለው በግልጽ የነገርኩት። ሰልፈኛ እችን ብቻ ተረዳ እንዴ። መጽሐፉ ያወራ ያለው ስቴት ኦፍ ኔሴሲቲ አይደለም። ሰው ካነበበ በግልጽ የሆነ ትምህርት ላይ ይደርሳል ማለት አይደለም። ግን አንብቦ
ሲያነብ ደግሞ ያልተማረውም ሰውዬ አንብቦ የመዳን እውቀት ሊያገኝ ይችላል የሚለው ነው። ስለዚህ አንተ ትልቁን ክርክርን ያረኮ ያለው ምንድነው? ሰውየው ካነበበ ኔሰሰርሊ ያምናል፣ ግልጽ ስለሆነ ኔሰሰርሊ ያምናል። በጭራሽ እንዴት እንደዛ ሊሆን ይችላል? እንደዛ እያለ አይደለም። ይልቁን ግልጽ ስለሆነ መጽሐፍ ቅዱስን ሰው አንብቦ ክርስቶስ ለኃጢአቱ እንደሞተ ያምናል፣ ክርስቶስ ጌታ መሆኑን ያምናል፣ ኃጢአተኛ መሆኑን ያምናል፣ አብ ወልድ መንፈስ ቅዱስ እንዳሉ ያምናል የሚል አይነት ነገር ነው እንጂ ያለው ግዴታ ሰውየው ካመነ በቃ እነዚህን ሁሉ ይቀበላል ማለት አይደለም። እሷ ላይ ብታሻሽል ጥሩ ነው ብዬ ነው የማስበው። ክፍሉም ደግሞ እንደዛ ያለ ስላልሆነ እኔም እንደዛ ብዬ አይደለም የተናገርኩት። ምንድን ነው ያልኩ እንትኖቹ እኮ ለምሳሌ አሁን ሙስሊሞች መጽሐፍ ቅዱስ ቀጥታ ቢያነብሰው ክርስቶስ እንደሞተ በግልጽ ተጽፏል። ፐርፐዝሊ ግን ሙስሊሞች ምን ያደርጉታል? ዲና እያደረጉታል አይደል? ኦፍኮርስ ግልጽ ነው፣ ተጽፏል። ቃል በቃል ክርስቶስ ኢየሱስ ስለ ኃጢአተኞች ሞተ የሚለው ተጽፏል። ግን ፐርፐዝሊ አይቀበሉትም። ልክ እንደዚያ እነሱ ፐርፐዝሊ ዲና እያደረጉ ነው ቃሉ። እኔ ምንድን ነው ያልኩ? ግን ፐርፐዝሊ አላደረጉም። ፐርፐዝሊ አይደለም። እሺ ምክንያቱም እዛ ላይ ያቀርቡት መጀመሪያም ተልፈኛ አንድ ሐሳብ። ስለዚህ እሱን እኮ ነው እያልኩ ያሉት። ቃሉ ለተማሩት ብቻ አይደለም አለ፣ ላልተማሩት እንኳን የመዳን ትምህርት የተብራራና ግልጽ ስለሆነ ትክክለኛ የመዳን ግንዛቤ ሊደርሱ ይችላሉ ተብሎ ተጽፏል። በጣም ጥሩ። ስለዚህ እነዚህ ሰዎች መጽሐፉን እንቀበላለን ብለው እያነበቡት እዛ ትክክለኛ መረዳት ውስጥ ካልደረሱ እንኳን ለተማረ ይቅርና ላልተማረ ራሱ ግልጽ ነው የተባለውን ነገር የማይቀበሉት ከሆነ ወይ ፐርፐዝሊ እያወቁት ዲና እያደረጉ ነው፣ አለበለዚያ ደግሞ ወይም የተማሩም አይደሉ ካልተማሩት በታች ናቸው ማለት ነው። እንግዲህ ከሁለቱ መስፈርት ውጪ ከሆነ ማለት ነው። የተማሩትም ያልተማሩትም ይደርሳሉ። ክፍሉን ለምን ትስታለህ? ይዋዴ ክፍሉን አትሳት። አልሳትኩም። የተብራሩና ግልጽ ናቸው አይደል? እሺ እኔ ጥያቄ ልጠይቅህ። አሁን በዚህ ክፍል መሰረት ይላል አይልም? ሸልፈኛው ይላል አይልም? መጀመሪያ የተብራሩና ግልጽ የሆኑ ስለሆኑ ይላል አይደል? ትክክል ይላል። አዎ ግልጽ ናቸው፣ የተብራሩ ናቸው። ኦኬ። እንደዚህ ጥምቀት ለድህነት አይደለም ብለው ዲናይ ለሚያደርጉ ሰዎች ያልተብራሩና የተደበቁ ናቸው፣ ግልጽ ያልሆኑ ናቸው። መጽሐፉ ግልጽ ነው። መጽሐፉ ልዩነት አይፈጥርም። በእኔና ለእነሱ ግልጽ አልሆነላቸውም ነው። ቆይ ስማ፣ ለእነሱ ግልጽ አልሆነላቸውም ነው ያለው። ለእነሱ ግልጽ አልሆነላቸውም ነው። በጣም ጥሩ። ስለዚህ የተማሩም ያልተማሩም ይረዱታል ተብለው ተጽፎ ሳለ እነዚህ ሰዎች ካልተረዱት ምንድን ናቸው ማለት ነው? ይረዱታል ማለት ስቴት ኦፍ ኔሴሲቲን አትጠቀም ነው እየጠየኩ ያሉት። ስቴት ኦፍ ኔሴሲቲ አላልኩም። የተማሩ ይቅርና ያልተማሩት ራሱ እዚህ መረዳት ላይ ይደርሳሉ ከተባለ እንግዲህ አሁን እኔ ስለ ግለሰቦች ይደርሳል እኮ ነው። ቅድም ስናወራ እንደነበረው እንኳን ኤቲስት ራሱ ይደርሳል እያልኩ እኮ ነው እኮ። እኔም ደግሞ በጣም እየገረመኝ ያለ እኮ ኤቲስቱ መረዳት የሚችለው ነገር እንግዲህ ቸርቹን መጽሐፍ ቅዱስን እንቀበላለን የሚሉ እንግዲህ በቸርች ደረጃ ያሉ በቸርች ደረጃ ነው እያልኩ ያሉ ፐርሰናል እኮ እሺ፣ አንድ ሰው ቢሆን ኦኬ እሱ መረዳቱ አልደረሰም ሊባል ይችላል። አንድ እንዴ በጣም ብዙ ወደ 3000 የሚያክሉ ዲኖሚኔሽኖች ከፓጋን መረዳት የሚችለውን ኤቲስት መረዳት የሚችለውን ነገር መረዳት አልቻሉም ማለት ዋት ዱ ዩ ሚን? እኔ እሱ ራሱ ምን ማለት ነው? ወይ ጸጋ እግዚአብሔር ይሄን ያክል ርቋቸዋል? ምንድን ነው መረዳት እንዳይችሉ ያደረጋቸው ምንድን ነው? እሱን የሰዎችን መረዳት ልዩነት የሚፈጥሯቸው ብዙ ነገሮች አሉ። በሰዎች መካከል በአንተና በወንድም መካከል በአንተና በአንድ ቸርች ውስጥ የኖርክ ልዩነት የሚፈጥረው እንዳለ ሁሉ የትም ቦታ ልዩነቶች አሉ። ልዩነት ምንም እግዚአብሔር ከመጀመሪያም ጀምሮ የነበረው ነው። ልዩነት የሆነ ግዴታ ሰዎች ሁሉ አንድ መሆን አለባቸው አነስ ሳይሆን ግን ልዩነቶች አሉ። ኢንቪቴብል ነው። ኢንቪቴብል የሆነውን ነገር አምጥተህ ልዩነት ስላለ ሶላ ስክሪፕቹራ ውሸት ነው ልትል አትችልም። አሁን እኔ እናንተ የሰዎችን መረዳት ሳይሆን ሶላ ስክሪፕቹራ ላይ ነው ያወራን፣ ክላሪቲ ኦፍ ስክሪፕቸር ላይ ነው ያወራ ያለ ነው። ክላሪቲ ኦፍ ስክሪፕቸር ደግሞ በእኔ መረዳት ላይ የተመሰረተ አይደለም። ክላሪቲ ኦፍ ስክሪፕቸር በእግዚአብሔር ገላጭ በሆነው በእግዚአብሔር ላይ የተመሰረተ ነው። እግዚአብሔር ክሊር የሆነው ነገር ቬግ የሆነ ነገር አልገለጠም። እግዚአብሔር ቬግ የሆነ ነገር ከገለጠ ተጠያቂ የሚሆነው እግዚአብሔር ነው። ቬግ የሆነው መጽሐፍ ቅዱስ ሰጥቶክ ከዛ ደግሞ ሰዎች እንዳያምኑ ካደረገ ይሄ እግዚአብሔር ነው የምንጠይቀው። ግን እግዚአብሔር ክሊር አድርጎ አስቀምጧል። ሰዎች መዳን ያለባቸው ማመን ያለባቸው ነገሮችን ግልጽ ሆነ አስቀምጧል። ስለዚህ የመጽሐፍ ቅዱስ ክላሪቲ
ጋራንተሩ የኔ መረዳት ሳይሆን እግዚአብሔር ነው ዋስትናው። እግዚአብሔር ግልጽ አድርጎ ስለገለጠ ነው። እሱን ደግሞ ሰዎች በተለያየ መንገድ እንረዳለን። የሰዎች በተለያየ መንገድ መረዳታችን ግን የክላሪቲውን በጭራሽ ቬግ ነው አስብልንም። እግዚአብሔር ነው ክሊር አድርጎ ያስቀመጠው የገለጠው። እሺ በደንብ ስማኝ። አሁን እያልክ ያለሁት አንተ የምታነጻጽረው ራሱ ባላንስ አይደለም ብዬ ስናገር፣ አሁን ለምሳሌ አንተና በአንድ ቤተክርስቲያን ውስጥ ሆናችሁ አንተና ወንድም የተለያየ መረዳት ብትይዙ፣ እኔ ግለሰብ ነኝ። ኦኬ ሲጀመር ደግሞ እንዳንተ አይነት ክሌምም አላረኩም ማለት ክሌም ለምን ወደ እኔ እንደምታመጣው አላቅም ማለት ነው። እኔ አንተን ስጠይቅ ወደ እኔ ለምን እንደምታመጣው እኔ እንደዛ ብዬ ክሌም እንዳረኩ አድርገ መልስ ለምን እንደምሰጥ ራሱ ስለማይገባኝ ማለት ነው። ስለ አንተ መጽሐፍ ነው እየተናገርኩ ያሉት። መጽሐፍ ቅዱስ ብቻ የሚለውን ሲያብራራ የራስ ዌስት ሚኒስተር ኮንፌሽን ምን ተብሎ ነው የተገለጸው? መጽሐፍቶቹ ለድህነት በሌላ ጉዳይ እኮ ቫጊው የሆኑ ነገሮች እኮ አሉ። በጣም ግልጽ ያልሆኑ ነገሮች በሌሎች ጉዳዮች ሊኖሩ ይችላሉ ብሎ ነው የሚጀምረው። ኦኬ ሊኖሩ ይችላሉ፣ ነገር ግን ብሎ ነው የሚጀምረው። በድህነት ጉዳይ ለድህነት የሚያስፈልጉ ነገሮች ግልጽና የተብራሩ ስለሆኑ እንኳን የተማረ ይቅርና ያልተማረ ራሱ እዚህ መረዳት ላይ ይደርሳል ነው። አንድ ይሄ በጣም ቢግ ክሌም ነው። ይሄን ክሌም ከተናገረ በኋላ ደግሞ ቁጥር 9 ላይ የሚናገረው ነገር አለ። የሆነ እንደው ግራ ለመተርጎም ራሱ ግራ የሚያጋባ ደረጃ ላይ ከደረስክ ምንድነው የምታደርገው? ሌላ የመጽሐፍ ቅዱስ ክፍል ላይ ሄደ ትክክለኛ መረዳት ትደርሳለህ የሚል ማብራሪያ ይጨምራል። የአባቶች ሌላ ኮሜንታሪ ምናምን ሳያስፈልግ ትክክለኛ የመዳን መረዳት ውስጥ እንድደርስ መጽሐፍ ቅዱስ ያደርጋል ብቻውን የሚል ሀሳብ ክሌም አድርጓል። ይህንን ያዝንና ምንድነው ጥያቄ? ብቻውን ከየት አመጣ? ብቻውን ከየት አመጣ? ኦንሊ ስክሪፕቸር ነው እያወራን ያለ ነው። ስክሪፕቸር ብቻ መጽሐፍ ቅዱስ ስለ ስክሪፕቸር አትርቢት ያለው ሚዩት አድርጌ ሰምቻለሁ አይደል? አንዴ ስማኝና ከዛ በኋላ ስለ ኦንሊ ስክሪፕቸር ማለት መጽሐፍ ቅዱስ ብቻ ማለት ነው። እሺ ትርጉሙ ምናልባት ማብራራት መተርጎሙን ካስፈለገ ማለት ኦንሊ ስክሪፕቸር የሚለውን ሲያብራራ 7ኛው ቁጥር ነው እያብራራ ያለው። መጽሐፍ ቅዱስ ብቻ ሲባል ምን ማለት ነው የሚለውን ነው እያብራራ ያለው። መጽሐፍ ቅዱስ ብቻ ሲባል ለድህነት አስፈላጊ በሆኑት ጉዳዮች ላይ መጽሐፍ ቅዱሱ ግልጽና የተብራራ ነው፣ በቂ ነው የሚል ማብራሪያ ነው እየሰጠ ያለው። እዚህ እሱን እንድታነበው ልጋብዝህ። ኤኒዌይስ ልመለስና ወደ ፕሮቴስታንቶች። አሁን ከግለሰብ ውጣ። እኔ ግለሰብ አበበ ወይም ቃሌና አንተ ለምን ተለያያችሁ፣ ዳኒና አንተ ለምን ተለያያችሁ አይደለም ዋና ሀሳብ። በቸርች ደረጃ እንግዲህ ቃሌ ቢሳሳት ሙሉ ቸርቹ እንደዚህ አይነት መሳሳት ውስጥ ከገባ በጣም ትልቅ ችግር አለ። ምክንያቱም ፓጋኖች ራሱ ኤቲስቶች ራሱ መረዳት የሚችሉት ነገር ነው ብለህ ስላልከኝ ማለት ነው። ስለዚህ በቸርች ደረጃ እንግዲህ መሰረተ ክርስቶስን በል ቃለ ሕይወትን በል አንተ ያለህባት ቸርች ማለት ነው። ሌሎችም ቸርቾችን አሁን ያሉት ፔንቴኮስታል ሙቭመንት ውስጥ ያሉት ቸርቾች በምልአት በተመለከታቸው ሁሉም ጥምቀት ለድህነት አይደለም ብለው ነው የሚያምኑ። እዚህ መረዳት ላይ ከደረሱ ሁሉም ቸርቾች ማለት ነው በቸርች ደረጃ እዚህ መረዳት ላይ ከደረሱ ወይም ደግሞ ጥምቀት ለድህነት አይደለም ብለው ዲናይ ካደረጉት ግልጹን የእግዚአብሔር ሐሳብ ወይም እያወቁ ሆን ብለው በእግዚአብሔር ቃል ላይ እያመፁ ነው። አለበለዚያ ደግሞ መጽሐፍ ቅዱስ በራስ መረዳት ወይም በራሳቸው መረዳት ተረተው ወደ ተሳሳተ መረዳት ደርሰዋል ማለት ነው። ሰው ወደ ተሳሳተ መረዳት ደርሰዋል የምትለኝ ከሆነ ታዲያ እነዚህ ሰዎች የተሳሳተ መረዳት ውስጥ ደርሳችኋል ብለህ በምን ልትመልሳቸው ትችላለህ አንተ? እሱን የመጨረሻ ጥያቄ ያደርጋሉ ማለት ነው። ቀጥል። እሺ በደምብ ስማኛውን አንደኛ አላነበብክም ይሆናል እንጂ ኦንሊ ስክሪፕቸር የሚል የለውም። ተረጎምክም እዛም ክፍልም ስለ ኦንሊ ስክሪፕቸር አያወራም። ኦንሊ ስክሪፕቸር ከየት እንዳመጣ እንግዲህ አንተ የፈጠርከው ነገር ነው። የለም ኦንሊ ስክሪፕቸር አይደለም። እሺ እሱን ልተውና ልለፍህና ቀጥሎ ደግሞ የጠየቀኝ ጥያቄ ላይ ልምጣ። አንደኛ አብዛኛ ፔንቴኮስታሎችና ሌሎቹ ጥምቀት ለድነት አይደለም ብሎ ድና ያደርጋሉ። አልከኔ ድና ማድረጋቸው አላውቅም። የተለያየ አይነት ትርጉም ይሰጡታል እንጂ መስቀል ጥምቀት ድና የሚያደርግ ኮሚኒቲ ገጥሞኝ አያውቅም። በክርስቲያን ኮሚኒቲ በተለይ በፕሮቴስታንት ኮሚኒቲ አልገጠመኝም። ግን ስቲል ተርሞችና ዲፋይን የምናደርግባቸው መንገዶችን እንደምንለይ አምናለሁ። ልዩነቶች አሉ። ከዛ ውጭ ግን አንተ በምትለው አይነት ከባድ ክሌም ጥምቀትን
ከድነት በተለየ መንገድ ድና ያደርጋሉ የሚለው ነገር ምናልባት እሱን የምታሳይ ከሆነ አላውቅም። ሶስተኛ ላይ ደግሞ አሁን ያወራን ያለነው ስለ መረዳት አይደለም። ቅዱሳት መጻሕፍት ክሊር ናቸው ስንል ወይም ደግሞ የእኛን ሶላ ስክሪፕቹራ ትምህርት የመጽሐፍ ቅዱስን ክላሪቲ ነው እንጂ የሚያወራ የእኛ የተለያየ አይነት ቫራይቲ ኦፍ አንደርስታንዲንግ አይደለም ያወራ ያለው። ቫራይቲ ኦፍ አንደርስታንዲንግ አለ። ቫራይቲ ኦፍ አንደርስታንዲንግ መኖሩ ግን የሶላ ስክሪፕቹራን ወይም ደግሞ የስክሪፕቸርን ክላሪቲ በጭራሽ አይነካውም ነው ያልኩ ያለሁት። ስለዚህ ይህንን መረዳት ደግሞ ከየት ልናመጣ እንችላለን? በተለያየ መንገድ ከተለያየ መንገድ አፈታታችን አባቶችን የምንረዳበት ክሪዶችን ትራዲሽኖችንም መጽሐፍ ቅዱስን ራሱ የምንፈታበት ስናፈታታችን ይለያያል። ይህ ምንም ጥያቄ የለውም። ስለተለያየም ጭምር ነው አንደርስታንዲንጎቻችን የተለያዩት። ስለዚህ እነዚህ ነገሮች አይደለም ክላሪቲ ኦፍ ስክሪፕቸር ከነዚህ ጋር ምንም ልዩነት የለውም፣ አንድነት የለውም። አንድነት የለውም። ይልቁን ክሊር ናቸው ያለው ቃሉን ብቻ ነው እንጂ የኛ መረዳት አይደለም። የኛ መረዳት ሁሌ ፋለብል ነው፣ ቫራይቲ ያለው፣ ይሳሳታል፣ ይሻሻላል፣ ምናምን ይሆናል። የመጽሐፍ ቅዱስ ቃሉ ግን አይሻሻልም፣ ቀጥሎም ደግሞ ፎል አያደርግም። እንደዚህ ያልን ልንቀጥልለት እንችላለን ማለት ነው። ስለዚህ አንተ ጥያቄ ምናልባት መረዳት ላይ ስለሆነ መረዳት ላይ ደግሞ አንድ መሆናችን መጀመሪያም አይጠበቅብንም። መጽሐፍ ቅዱስ አንድ መሆኑ አይልም፣ ክላሪቲ ኦፍ ስክሪፕቸርም ያንን ነገር አይፈቅድልንም ማለት እንደዛ አይነት ፖይንት አይደለም የሚያስቀምጠው። ኦኬ እሺ፣ መጀመሪያ እችን ልናገርና ልጨርስ። ማጠቃለያ ስጡና እኔም 2 ሰዓት ገብቼ 9 ሰዓት ሆነሽ። እሺ፣ የመጀመሪያ ትልቅ ክሌም ያደረገው እንግዲህ በፕሮቴስታንት ኮሚኒቲ ጥምቀት ለድህነት የሚል አይቻላቅም። በጣም ከባድ ነው። በጣም ከባድ ነው። መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት እነዚህ ሁሉ ምን ጥምቀት ለድህነት ብለው ያምኑ። የአናባፕቲስቶች በአናባፕቲስት ነው እንግዲህ መሰረተ ክርስቶስ የምትመዘዘው ማለት እነዚህ ሁሉ ቸርቾች አፈር ድሜ በላ ከሰዎች ደግሞ ለምን ያጠምቃሉ ለድህነት አይደለም ብለው ነው እንደው ለማሳየት ለጨዋታው ድምቀት ነው። ሁለታችሁም አጠቃላይ ሰጣችሁ ጨርሱ። እኔም ልውጣ። ኦኬ እሺ፣ በአጭሩ እንዲህ ብለህ እንትን ካረክ በጣም ጥሩ ነው። እንግዲህ በዚህ አጋጣሚ ለፕሮቴስታንቶች የውይይት ጥሪ እንድታቀርብ እንግዲህ ጋብዛለሁ። ጥምቀት ለድህነት አያስፈልግም የምትሉ ፕሮቴስታንቶች ካላችሁ ኑና ሞግቱኝ ብለህ አስተምር። ሁለተኛ መጽሐፍ ቅዱስም አንድ እንድንሆን አይጋብዘንም አያዘንም አልክ። በጣም ይሄ ትልቅ ክህደትም ጭምር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ከተናገረው ንግግር መካከል ከቃላቸው የተነሳ አንድ የሆኑ ዘንድ እኔ ከአንተ ጋር አንድ እንደሆንኩ አንድ የሆኑ ዘንድ አባት ሆይ እለምንሃለሁ ነው የሚለው። ከቃላቸው የተነሳ ያው ተጨፍልቀው አንድ እንዲሆኑ አይደለም፣ በእምነታቸው በትምህርታቸው ግን አንድ እንዲሆኑ ክርስቶስ ሲናገር እንመለከታለን። ሲቀጥል ይሁዳ መልእክት ምዕራፍ 1 ከቁጥር 3ም ይሁዳ የሚናገረው ቃል አለ። ምን ብሎ ነው የሚናገረው? ምዕራፍ 1 ያው አንዲት ምዕራፍ ነች ያለችው። ቁጥር 3 ላይ ወዳጆች ሆይ አለ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ይላል። ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን ግን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይም ደግሞ ፌዝ ይላል እምነት፣ ትምህርት ማለት ነው እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። አንድ ጊዜ ፈጽሞ የተሰጠ ለቅዱሳን የተሰጠ አንድ ፍጹም የሆነ ትምህርት አለ። ያንን እንድትይዝ እና ለዛ ደግሞ እንድትጋደል ነው መጽሐፍ ቅዱስ የሚነግር እንጂ ብሔር ብሔረሰቦች እንድትመሰረት እንድታበዛ በጭራሽ መጽሐፍ ቅዱስ አይናገርም። ሐዋርያቶቹም ሐዋርያ ቅዱስ ጳውሎስ በመጨረሻዎቹ ዘመን ድህነት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል የተባለውም ለዚህ ነው። ድህነት የሚገኝበትን ትምህርት እንዲህ ማቃለል ማለት ነው። አንድ እንድንሆን መጽሐፍ ቅዱስ ራሱ አያዝም። በጣም ከባድ ነው። እንደው የክርስትና ዋናው ሴንተሩ አንድነት ነው። ኦኬ፣ የትምህርት አንድነት፣ የህይወት አንድነት ነው እና መጨረሻ አንድ ጥቅስ ልጥቀስ ከዛ ልጨርስ። አንደኛ ቆሮንቶስ ምዕራፍ 12 ሐዋርያ ቅዱስ ጳውሎስ ምን ብሎ ይናገራል? ከቁጥር 12 ላይ አካል አንድ እንደሆነ። አካል ስንት ነው? አንድ። ብዙ ብልቶችም እንዳሉት ነገር ግን የአካል ብልቶች ብዙዎች ሳሉ
አንድ አካል እንደሆነ ክርስቶስም እንዲሁ ነው ይላል። ስለ አካሉ ስለ ቤተ ክርስቲያን ሲናገር አንዲት አካል ነች ያለችው፣ ያቺም አንድ ትምህርት ያላት፣ አንዲት ጥምቀት ያላት እና አንዲት ሃይማኖት የሆነች ማለት ኤፌሶን ምዕራፍ 4:5 ያለ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው። ሃይማኖት ትምህርቱ አንድ ከሆነ ተጠምቀ የምትጨመርባት አካልም አንዲት ነው የምትሆነው። የሆነ የተዘበራረቀ የባቢሎን ቅልቅል ሊሆን አይችልም የክርስቶስ አካል ማለት። ከዚህ አንጻር ብናየው መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልሽ። እሺ ቴንኪው። ሸርፌክስም 2 ደቂቃ ማጠቃለያ ሰጠ። እኔም እስቲ ምሳውት ይችላል። እሺ ሲስ ቴንኪው በጣም እሺ፣ እኛም እሺ ቴንኪው በጣም ሲስ። እሺ ይዋዳውን ያነሳው ነገር ላይ ራፍ ልሄድበት። መጀመሪያ ያለው በእውነቱ እኔ ፕሮቴስታንት ጥምቀትን ለፈን ነው ብሏል። እንግዲህ ለፈን ወይም ደግሞ እንደዛ ብሎ የሚያስብ በእምነት ደረጃ ብቻም ሰውም በግለሰብ ደረጃም ሰው ለፈን ነው የሚል ገጥሞኝ አያውቅም። የሆነ ነገር እንደሚያገኙ የሆነ በጌታ ቤተክርስቲያን ውስጥ እንደሚደረግ የጌታ ትእዛዝ እንደሆነ በተለያየ አይነት ትርጉሞች እንዳሉ አውቃለሁ። ትርጉሞች የተለያየ አይነት ትርጉም አለን። ጥምቀት ሲባል ምን ተረጉምባቸው ድፍ የምናደርግባቸው መንገዶች ይለያያሉ። ከዛ ውጭ ግን ጥምቀትን ለፈን ነው ብሎ የሚያደርግ የፕሮቴስታንት ኮሚኒቲ ካላችሁ፣ ለፈን የምትሉ ካላችሁ እንግዲህ እየዋድ እንዳለው የዲቤት ጥሪም እናቀርባለን ማለት ነው። ለፈን ነው ወይም ደግሞ ኖርማል ዝም ብለን ነው የምናደርገው የሚል ኮሚኒቲ ካለ ማለት ነው። እሱ እኔ በፕሮቴስታንት ውስጥ አላውቅም፣ ግን ትርጉሞቹ የተለያየ አይነት ትርጉሞች አለን። የመጀመሪያ ፖይንት እሱ ነው። ሁለተኛ ላይ ደግሞ እኔ ክርስቶስ አንድ አካልን አይፈልግም አላልኩም። የእኛን የተለያየ አይነት መረዳትን ለመፍጠር አይደለም የስክሪፕቸር ዓላማ ያልኩ ያሉት እንጂ የክርስቶስ አካል አንድ ናት። አንድ ሃይማኖት አለ፣ አንድ አካል አለ፣ አንድ ጌታ አለ። ምንም ጥያቄ የለውም። የክርስቶስ አካል 2 ወይም 3 ሊሆን አይችልም፣ አንድ አካል ነው ያለው። ግን እኔ ያልኩ ያሉት ምንድን ነው? እግዚአብሔር ሰዎችን ሁሉ ተመሳሳይ የሆነ መረዳትን በቃሉ አማካኝነት ለመፍጠር አይደለም ሀሳቡ ነው ያልኩ ያሉት። ይሄ ደግሞ ምንም ጥያቄ የለውም። እግዚአብሔር እንደዛ አይነት አስበው ቢሆን ያደርገው ነበረ። የሀሳብ አንድነት 7 ቢሊዮኑም ሰው መጽሐፍ ቅዱስን አንብበው ወደ አንድ መረዳት እንዲመጣ ሀሳቡ ቢሆን ምንም ጥያቄ የለውም፣ ወደዛ ይመጡ ነበር። ግን እንደዛ አይነት አይደለም። ስለዚህ እኔ ስለ አካል አንድነት አላወራውም። ሃይማኖት አንድ ነው፣ አካል አንድ ነው። ግን መረዳት የተለያየ አይነት መረዳቶች ግን ይኖራሉ። የተለያየ አይነት መረዳቶች አሉን ያልኩ ነው። ሶስተኛ ላይ ደግሞ ምናልባት እስካሁን ስናወራቸው የነበረው የመጽሐፍ ቅዱስ ክላሪቲ ነው። ክላሪቲን እንግዲህ በብዛት እዚህ የነበራችሁ ሰዎች እንደያዛችሁ ተስፋ አደርጋለሁ። ያልን ያለ ነው መጽሐፍ ቅዱስ ለድህነት ለሳልቬሽን የሚሆኑ መታወቅ፣ መታመን እና ልንታዘዝ የሚገቡ ትምህርቶች ግልጽ ናቸው። እነዚህን ግልጽነት ግን በተለያየ አይነት ትርጉሙ ላይ ደግሞ ስንመጣ መጽሐፍ ቅዱስን በቸርች ኮሚኒቲ ውስጥ መተርጎም እንዳለብን ኢንፋሊብል የሆነ ኢንተርፕሪቴሽን ግን ራሱ መጽሐፍ ቅዱስ እንደሆነ ነው እስካሁን ያወራ ነው። ቴንኪው ሲስ። እሺ ቴንኪው፣ ሁላችሁንም አመሰግናለሁ። ሲሶ ቴንኪው ብራዘር። በቃ ቻው። እሺ ደሜ ግን ሳይጠይቅ ደሜ ማን? ኧረ እባካችሁ ድጋሚ አታስገቡ። ቆይ